ዛት አብዳል አሟል አላመመማ ጤነኛ ነህ አይደል? እሺ ና አንተ ጠይቀው። እሺ ና በቃ እኔ እንደምጠይቀው ጠይቀው። እኔ አሁን እሱን መጠየቅ አልችልም። ምክንያቱም ማለት ነው እንደዛ ይሁን ምንድነው አፍዝዘሽው ምናምን ጥሩ በቃ ፈልጎና አፍቅሯት ወዷት ነው ወደ ቀድሞ ሚስቱ የተመለሰው አለ። ይኸውልህ ወዶት ፈቅዶ እሱን እየመረራችሁ ቢሆን አጣርጓት በጣም ግልጽ ነው። ደስተኛ ነው። ምንም ደስተኛ አይደለም። አንደኛ ነገር ልንገርህ፣ አብርሃም ከማንነቱ ጋር ሆኖ ወይም ደግሞ ወዶት አፍቅሮት በብልሃት በፍቅር እኛ የፍቅር ጀሞት ሲጀመር እንለያለን። በመጀመሪያ ደረጃ አላቅራራባችሁ ነው ማለት ነው። ከዛ ባለፈ ደግሞ አዳምጥ እንጂ ማዳመጤን ያህል የሚከብድ ነገር የለም። 1000 ዓመት አላወራም ኤፍሬም ታውሪ አንድ እየከረምሻለሽ እንዴ 1000 ዓመት አላወራም ታያለሽ። እየመጣሽ ለፍልፈሽ ምትሄጂ ጀመር አንተ ወንድም ላይ የሆነ ነገር እንዳሰብክ ያስታውቃል። ለማንኛውም እንደዚህ አይደለም። ለምሳሌ ከመረጃ ጋር አውራ ከመረጃ ጋር ወሬ አንተ ከማንም አትበልጥም። እህቱ ወንድሞቹ አሉ። እኔ መች በልጣለሁ? አንተ የሆነ ነገር እንዳሰብክ ያስታውቃል። እሱ ላይ የሆነ ነገር አቀደህ እንደሆነ ያስታውቃል። እድሜ ለማውራት ፈልጊው ነገር አለ። እኔ በጣም እንዴት ነው አሁን በጣም እየተናደድኩ ስለሆነ ነው እንደዚህ አይነት ነገር እየተናገርኩ ያለሁት። ግን ደግሞ አብርሽ በመጀመሪያ ደረጃ ቀለበት ማለት ቀላል ነገር አይደለም። ገባህ አይደለ? ከዛ ባለፈ ደግሞ እኔ ስለ ቀለበቱ እንኳን ላስረዳ ፈቃደኛ ከሆነ አንተ አዲስ ህይወት ጀምረህ ነው አይደል እንዴ? አስገድጄክ ወይም ደግሞ ቀለበት እንደዚህ ካላደረግን ሞቼ እገኛለሁ ብዬ አይደለም። ወደኸው ፍቅደኸው ነው አይደል እንዴ ያደረክልኝ። ከዛ በኋላ ደግሞ ቀለበት ስታደርግልኝና ቀለበት ካደረግን በኋላ በጣም እኔ እናንተ ብዙ ፊውቸሮች ነበሩን አይደል እንዴ? አብርሃም ስማኛ እንዴ፣ ቆይ አዳምጠኛ እንዴ፣ በደንብ አዳምጠኝ። ብዙ ፊውቸሮች ነበሩ። ቀለበት ማለት ኖርማል ቀላል ነገር ሆኖብህ ነው? ያ ሁሉ ነገሮች አውርተናል። ያ ሁሉ ነገሮች ብዙ ነገር እንዴት ነው? እኔ እንጃ ብቻ። እሺ ተረጋግቼ ለመረዳት እየሞከርኩ ነው ያለሁት። ይሄን ነገር አንተ ወደ ፈቅደክ ቀለበትሽን አውልቂው ልትለኝ አትችልም። ምናልባት ደብሮክ ወይ ተሰምቶክ ወይ ደግሞ ድጋሚ ልንገናኝ አንችልም ከሄርሜላ ጋር ብለህ አስበህ ከሆነ እንገናኛለን። ገባህ አይደለ? ምክንያቱም ልባችን እናንተ አንድ ላይ ነው፣ ተጣምረናል። ተረዳኸኝ አይደል? ስለዚህ አሁን የኔ ቀለበት ማውለቅ ምንም አይጠቅምህም። ከልብህ ራሱ የእውነተኛ ወደ ቀልብ ስትመለስ ከልብህ እንዳላወጣኝ በደንብ አድርጌ ነው የማውቀው። ስለዚህ የኔ ቀለበት ማውለቅ ምንም ጥቅም የለውም። ከዛ ባለፈ ደግሞ ይሄ ቀለበት ለኔ በጣም ጥቅም አለው። እሺ ከብዙ ነገር አንፃር አብርሃም ካንተ ጋር በጣም ብዙ ነገር ያሳለፍኩ ሰው ስለሆንኩኝ ይሄ ቀለበት ለኔ ጥቅም አለው። እንደ ቀላል ነገር ቀለበት ስታውልቀው ከኔ ጋር ተራራክ ማለት አይደለም። እሺ የዛሬ ክፍተታችን ደግሞ እስከ መጨረሻው ድረስ አንገናኝም። እስከ መጨረሻው ድረስ እኔ እናንተ ምንም አንገናኝም ማለት አይደለም። ትገናኝም እኮ ለምንድነው ስለዚህ ከዚህ በኋላ የሚያገናኘን ነገር አይደለም። ለምን ተስፋ ትቆርጣለህ እኮ? በቃ እኔ አሁን ከሩታ ጋር ነው የምፈልገው፣ ከሩታ ጋር ነው እየሆንኩኝ ያለው። ስለዚህ የኔ ነገር አንቺ ጋር ምንም አይሰራም። ስለዚህ ቀለበቱን አውልቂና ቆስ ሰምተሻል። እንግዲህ እየጠበቀሽ ነው። ቀለበቱን አውልቂና አንዴ ቆይ። ቀለበት ላንተ ኖርማል ነው። ቆይ እኔ እናንተ ስንጣላ እንድሰጥህ ነበር ቀለበቱን የሰጠኸኝ። ቀለበት እኮ ያደረግልን ለወደፊት ብዙ ነገር እየተመኘን ነበር አይደል እንዴ? አዲስ ህይወት የጀመርክ ሰው ነበርክ አይደል እንዴ? ለኔ ሳይከብደኝ አንተ ቀለበቱን አውጪ ስትለኝ ማውጣው፣ ቀለበቱን አድርጊው ስትለኝ የማደርገው ሰው ነኝ እኔ እና አብርሽ እንደዛ ነው። አውራኛ እንዴ በስትክክል የቀለበቱ ትርጉም ምንም ሊገባ አልቻለም። አብርሽ እኔ ወይ ነገራችንና አስወልቃት እኔ እኮ እየነገርኳት ነው፣ ግን እሷ የምትፈልገው ሌላ ነገር ነው። ችግር ነው የምትፈልገው፣ ጭቅጭቅ ነው የምትፈልገው እሷ። ምን እንደማደርግ አላውቅም። ስለዚህ አሁን በውዴታ ታውጫለሽ ወይስ ወደ ሌላ ነገር ውስጥ እንግባ? ምንም ሌላ ነገር ውስጥ ከብታችሁ የምታወልቁት ነገር የለም። አዎ እንደዛ እንዳይሆን ደግሞ በጸባይ ማንም አይተናንሱም። ስለዚህ በጸባይ እኮ በክብርና በጸባይ ማውለቅ ያለባትን ታናግረው ፍቃደኛ ከሆነች ብቻ ነው ልትወጣ። አብርሃም አንድ ነገር እየሰማኝ አይደለም? አቤል አንድ ነገር እየሰማኝ አይደለም? ይኸውልህ ልንገርህ፣ እሱ አልፈልግሽም ቀለበቱን እንድታወጪ ይፈልጋሉ እያለ ነው። እሷ የምታወራው ወሬ እየተቀበላት አይደለም እንዴ? ምን አድርጎ ነው ችግር የለውም። አንተ ነህ አይደል ቀለበት ያደረክልኝ? እኔ ካንተ ጋር ነው ማውራት ያለብኝ። ቢያንስ እሺ ወይ እነሱ ሄደው እንኳን ብቻዬን አውራኝ፣ በዚህ ምክንያት እኔ ከሩታ ጋር እንደዚህ ፊውቸር አስቤያለሁ ብለህ እንኳን በግልጽ አማርኛ አልነገርከኝም አይደል እንዴ? ስተውኝ ዝም ብለህ ለቀኸኝ ተው ሄድክ፣ ምንም አላልኩህም። እንዴት ነው በጣም ልመልስ እየሞከርኩ ነው፣ አንተ ለመድራት እየሞከርኩ ነው ያለሁት። ገባህ አይደለ? እዚች ጋር ደግሞ ከኔ ጋር ቀለበትን አወጣሁ ማለት በጣም ብዙ ነገሮች ነፃ ለመሆን ፈልገህ ነው ወይስ ምንድን ነው? አብርሽ ቀለበት እኮ ሳላወልቅም እኮ አንተ ጥለኸኝ ሄዳል አይደል እንዴ? እኔ ደግሞ እየጠበቅኩ ነው። ጥለኸኝ ሄድከው ከልብ እንዳልሆነ ስለማውቅ ልብህን ስለማውቀው ይሄን አብርሃም ስለማላውቀው አብርሽ። ስለዚህ ቀለበት ማውለቁ ተገቢ ነው ብዬ አላስብም እኔ። ከዛ ባለፈ ግን ቀለበት ማድረጊን እንኳን ቤተሰቦቼም አጠገብ ያሉትም የስራ ባልደረቦቼም ብዙ ነው የሚያውቀው። በእንደዚህ አይነት ትርኪ ሚድኪ ምክንያትና በእንደዚህ አይነት በቀላሉ ቀለበትሽን አውልቂ ስትለኝ ዛሬ አውልቄ መሄድ አልችልም እኔ። ታዲያ ቆይ ምን አገባኝ? ነገር ማን ያውቃል? ማውለቅ ስላለብሽ ታውቂያለሽ። ምን እንደምንሆን ማን ያውቃል? ምንም እኮ አትሆንም። አንቺም የራስሽን ህይወት ትኖሪያለሽ፣ እሱም የመረጠውን ትዳሩን ህይወቱን በስነ ስርዓት ይኖራል ማለት ነው።
ስለዚህ በዚህ ነው ልክ ደግሞ አታክብጂ ቀለበት ማለት ነው። ለዚህ እጅሽን ይዘህ ነው በግድ ከምናወልቀው አታስወልቃት ኤፍሬም። እሷ ፈልጋ ስለሆነ ብቻ ነው የምታገኘው። እኔ ከፈለኩ በግድ ሁላ አስወልቃታለሁ። አንተ ምንም አታመጣም። እኔም አንተ ምንም እንደማታመጣ አሳያለሁ። ግን ደግሞ እሷ ፈልጋና ፈቅዳ ካልሆነ አታስወልቃት። ሄርሜላ አውሪ፣ ማውራት ያለብሽን ነገር አውሪውና አንቺ ቀለበት አብርሃም አንተ አትከልክለው። በቃ ልቀቀው አቤል። አብርሃም ከማውለቅ በፊት ማለት ነው ቀድማ አስተውል። ይኸውልህ ይሄ ተንበርክከ ያረክላት ቀለበት ነው። ገብቶሃል? ደግሞ ቆሞ ያውልቋል እኮ አውልቄ በቃ አውልቄ ቆይ እያሳመንከኝ ነው። ቀስ በላ ብርሽ። ስለዚህ በቃ ልቀቀው። አንተ ልቀቀው አቤል። ችግር አትፍጠር። አብርሃም ከራስህ ጋር ሆነ አውልቀው። ምንድን ነው እሱ እኮ ነው ያሰረላት። አንተ ያሰርከው አስመሰልከው እኮ። እንደውም እዚህ ውስጥ ብትከታት እዚህ ቦይ ውስጥ አለ ብታረጋ ከልብህም እንደዛው ወጥተኛ። ሄርሜላ ደስ ብሎናል ቀለበቱ ስላወለቅሽ እና ቤተሰቦች እናንተም አብርሃም ያደረገላት የሄርሜላ ቀለበት ያው በእጃችን ገብቷል። እንግዲህ አውጥተዋለች ማለት ነው። ስለዚህ ካሁን በኋላ አብርሃምና ሄርሜላ ተለያይተዋል ማለት ነው። በቀለበቱም ሆነ በምንም ልትይዙ አትችልም። አውለቀው አብርሃም ከልብ ነው አብርሽ። ቀለበት ለኔ ቀላል ነገር ከዚህ ደቂቃና ሰዓት ጀምሮ እንዳትነኪው። ቆይ አንዴ ሴት ልጅ ነኝ አይደል እንዴ? አንቺም እኮ እሱን እንዳነኪ ማለት እንችላለን። ምክንያቱም ቀድሽ አልሰማንም። አሁን ደግሞ አደረጉ ሌላ ነገር። እሱ ምናቀው ነገር እኔ ሀሳብ ቆይ አንዴ አዳምጠኝ። አንተ ቀለበት አውልቅ ያልከኝ እኔ ቀለበት አላውልቅም ማለት እኮ መብት አለኝ አይደል እንዴ? ለምን አስገድደኝ ታስወልቀው ያልክ? እኔ በጣም ለብዙ ነገር የምመኝ ሰው ነበርና እኔ አላውቅም። ልጅ በቃ ተረጋጊ። ይሄ እኮ ከራሱ ጋር ነው። ሄርሜላ ማልቀስም ከፈለግሽ ቤት ገብተሽ ብታለቅሽ አሪፍ ነው እንደ ሀሳብ። ከራሱ ጋር አይደለም ከራሱ ጋር በቃ እኛ ጨርሰናል አይደል? አቤል ይዛት መሄድ ትችላለህ። እኛ ጨርሰናል። ቀለበቱ እንዲወልቅ ነበር የፈለግነው። ቀለበቱ ኦልሬዲ ወልቋል። ስለዚህ መሄድ ትችላላችሁ። ስለመጣችሁም እናመሰግናለን። ቆይ እንዴ ተረጋጉ። እኔ በጣም ግራ ኢየሱስ ተረጋጊ። ከራሱ ጋር አይደለም እያልኩሽ እኮ ነው እንጂ ተረጋጊ። እግዚአብሔርን አቤል ተስፋ ላለመቁረጥ እየሞከርኩ ነው ያለሁት። ገባህ አይደለ? ግን እሱ ከኔ ጋር ያለውን ነገር እንዳለ ከኔ ለማራቅ እየሞከረ ነው ያለው። ከራሱ ጋር ስላልሆነ ምንም ማድረግ አይቻልም። ይኸውልሽ አሁን እነዚህ የምታያቸው ምናምን ከራሱ ጋር ሲሆን ምን እንደሚወጣቸው እናያለን። ግን አሁን እንቻሉ የማያልፍ ቀን የለም። ገብቶሻል? አብርሃም ከራሱ ጋር አይደለም እነሱ የሚሉትን ነገር ነው እያደረገ ያለው። እሱም ሊያለቅስ ነው እንዴ? ገብቶሻል? ምን አውቃለሁ። ወይ ሁለታችሁም ገብታችሁ አልቅሱ። ማልቀስ ትወዳላችሁ። አሁን እንደዚህ እንዳፈይዛችሁት አይቀጥልም። የሆነ ቀን ይመጣል። ግን ደግሞ አብርሃም ወደ ራሱ ሲመለስ እናንተ ምን እንደሚጣችሁ እናያለን። እናንተን ባይሆን ምን እንደሚጣችሁ እናያለን። ቀለበት ካደረክልኝ በኋላ በጣም ብዙ ነገሮች ካንተ ጋር እያሰብኩ ነበር። በጣም ብዙ ፊቸሮች እንዴት አድርጌ እንደማስረዳት አላውቅም። እና ደግሞ እኔ እናንተ መሀል ክፍተት ሲኖር ቀለበት አውልቂ የምትለኝ አይነት አልነበረም። ብዙ ቃላቶች ነበሩ እኮ አብርሃም። ከኔ ጋር በጣም ብዙ ነገር እያሰብክ ነበረ። ከኔ ጋር በጣም አዲስ ነገር ኢየሱስ። እኔ እግዚአብሔርን በዚህ ልክ እሺ ቢያንስ ፍላጎቴን ጠይቀህ ቀለበት መውለቅ አልፈልግም ካልኩ ከኔ ቢያንስ እሺ ነገ ሄርሜላ ምን አይነት ነገር ላይ እንደምንሆን አላውቅም ማለት እችል ነበር አይደል እንዴ? አይፈልግም በዚህ ልክ በቃ እነሱን እንደማይፈልጋቸው እኮ ግልጽ ነው። እሷን እንደማይፈልጋት ግልጽ ነው። ይኸውልሽ አሁን በራሷ መንገድ ይዛው ነው እንጂ እንደማይፈልጋት ማንም ያውቃል። እንግዲህ ያዟቸው። እንዴት ነው እኔ አብርሃምን እረዳለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና የቆመን ስጋ ነው እየሳምሽ ያለሽው። ባይገርምሽ ከራሱ ጋር ያልሆነ ሰው ነው እየሳምሽ ያለሽው። ለማንኛውም አንቺ የጣልሽው እሷ አጊጣበታለች። ምንድነው የምጥለው? በነገር የእኛን ትዳር ለመመጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። በፊት ነው ከአንቺ ጋር የተጣለው። ልንገርሽ ያንቺን ጥፊ ያንቺ የሆነ ነገር ለማንኛውም ለትዳር አሁን በቃ ምንም አታስፈልጉንም። ምራቁልን። የምንፈልገውን ነገር አግኝተናል። ሂዱ ከዚህ ገለል በሉልን። አዳምጠኛ ብቻ አዳምጠኝ። ይኸውልህ